ሰላም ጤና ይስጥልን ውድ የሸገር ጆርናል ተከታታዮች፣ ዛሬ ሐምሌ 13 2018 ዓ.ም በዛሬው መረጃ ሰዓታችን በዛሬው የመቀሌ ስብሰባ ላይ ዶክተር ደብረጽዮን ገብረ ሚካኤል ትግሉ የመጨረሻ ምዕራፍ ላይ ደርሷል ስለማለታቸው፣ ግብጽ፣ ሶማሊያ እና ኤርትራ ኢትዮጵያን ለማግለል የጀመሩት አዲስ ሴራ፣ በኢራን ኢላማቸውን በጠበቁ ጥቃቶች ሁለት የአሜሪካ ወታደሮች ሕይወት ስለማለፉ፣ እነዚህንና ሌሎች ዝርዝር መረጃዎችን እናደርሳችኋለን። ለአፍታ አብራችሁን ቆዩ። ኢትዮጵያውያን በከንቱ የወንድማማቾች ጦርነት እጅግ አሳዛኝ ዋጋ እየከፈሉ ባሉበት በዚህ አስከፊ ወቅት የሰላምና የእፎይታ ተስፋዎች ዳግም እየመከኑ ይገኛሉ። ይህ ጦርነት የደሃውን ጉሮሮ ዘግቶ ሀገርን አፈራርሶ የንጹሃን ዜጎችን ሕይወት ቀጥፎ አሁንም ማብቂያ አልተበጀለትም። የፖለቲካ ልሂቃን በስልጣን ሽኩቻ የህዝብን ደም እንደ ውሃ ሲያፈሱ፣ መላው ኢትዮጵያዊ የዚህ ትርጉም አልባና አውዳሚ ግጭት ሰለባ ሆኗል። ሰሞኑን በትግራይ ክልል እየታዩ ያሉ የፖለቲካና የወታደራዊ እንቅስቃሴዎች ደግሞ ይህንኑ የወንድማማቾች እልቂት ወደ አዲስና አደገኛ ምዕራፍ ሊያሸጋግሩት እንደሚችሉ አመላካች ሆነዋል። እኛ እንደ ዜጋ ይህንን ሁሉ መከራና የኑሮ ውድነት እየተሸከምን ሀገራችን መከራ ውስጥ ለሚከት ጦርነት ዳግም ነጋሪት ሲጎሰም መስማት እጅግ ያማል። በቅርቡ ዶክተር ደብረጽዮን ገብረ ሚካኤል በመቀሌ ከተማ ለህዝብና ለአመራሩ ባደረጉት ንግግር ትግሉ ወደ መጨረሻ ምዕራፍ ላይ መድረሱን በይፋ አውጀዋል። የትግራይ ህዝብ ጭቆናን የመሸከም ታሪክ እንደሌለው በማውሳት የፌዴራል መንግስቱ ዳግም ጄኖሳይድ ለመፈጸም በታቀደ ሁኔታ እየተዘጋጀ ነው ሲሉ ከባድ ክስን አቅርበዋል። ለሰላም ሲባል የተከፈለው ከፍተኛ ትዕግስትና መስዋዕትነት ዋጋ እንዳላገኘ የገለጹት ዶክተር ደብረጽዮን ህዝቡን ለቀጣይ የጥፋት ጦርነት የማዘጋጀትና የማነሳሳት ቅኝት ያለው ነው። በዚህ አስፈሪ አውድ ውስጥ ከሌተናል ጀነራል ታደሰ ወረደ ስልጣን በመቀማት የክልሉ ፕሬዝዳንት የሆኑት ዶክተር ደብረጽዮን የግዳጅ ወታደራዊ ምልመላ አዋጅ ቁጥር 366 ዓለም አቀፍ ተሞክሮን መሰረት ያደረገና ተገቢነት ያለው ነው በማለት አድንቀዋል። ይህ አዋጅ ማንኛውም የትግራይ ተወላጅ የክተት ጥሪውን ተቀብሎ የመሳተፍ ግዴታ እንዳለበት ይደነግጋል። ከዚህም ባሻገር ትዕዛዝ በማይቀበሉ ከጠላት ጋራ በሚተባበሩ ወይንም በትግራይ ሰራዊት ላይ ፕሮፓጋንዳ በሚነዙ ዜጎች ላይ እስከ ሞት የሚደርስ ከባድ ቅጣትን ይደነግጋል። አዋጁ በተግባር ላይ መዋል የጀመረ ሲሆን ከአዲ ጎዶም ወደ ሂንታሎ ሲጓዙ የነበሩ ወጣቶች ከመኪና ላይ በግዳጅ ተጎትተው ወደ ጦር ካምፕ መወሰዳቸው የወጣቶችን ሕይወት አሁንም ለጦርነት ማገዶ የሆነ መምጣቱን ያሳያል። በሌላ በኩል ከህወሓት ከፍተኛ ጀነራሎች አንዱ የሆኑት ዮሐንስ ወልደ ጊዮርጊስ እንዳስታወቁት የትግራይ ኃይሎች ጦርነት ወደ አዲስ አበባ ወይንም ወደ ሐዋሳ የማምራት አባዜ እንደሌለው ይልቁንም ጠላትን አፈር ድሜ በማብላት ሉዓላዊነትን በማስከበር ብቻ ላይ ያተኮረ መሆኑን አብራርተዋል። ጠላትን ለመጣል የግድ 4 ኪሎ መሄድ አይጠበቅብንም የሚለው የጀነራሉ ንግግር የውጊያው ስትራቴጂ ቢቀየርም ወንድሙን የመግደል ዓላማው ግን እንዳለ መሆኑን ያረጋግጣል። በጦርነት መዘዝ የኢኮኖሚ ቀውስ ውስጥ ለወደቀን ኢትዮጵያውያን ይህ የዓላማ ለውጥ ምንም አይነት እፎይታ አይሰጥም። ጦርነቱ 4 ኪሎም ሆነ መቀሌ አካባቢ ቢካሄድ የሚፈሰው የገዛ ወንድማማቾች ደም ነው። አሁንም ድረስ ህዝቡ እየተሰቃየ ባለበት ሁኔታ ለጦርነት ራስን ማብቃትና ወታደራዊ አፈሳን ማጠናከር የህዝባችንን ስቃይ ከማራዘም ውጪ የሚያመጣው አንዳችም ትርጉም ያለው ፋይዳ የለም። የዚህ የፖለቲካ ውጥረት ሌላኛው አሳሳቢ ማሳያ ደግሞ ሌተናል ጀነራል ታደሰ ወረደ የሚገኙበት አስጨናቂ ሁኔታ ነው። ጀነራሉ ከስልጣን ከተነሱ በኋላ በተግባር በቁም እስር ላይ እንደሚገኙ የቅርብ ሰዎቻቸው ማጋለጣቸው በክልሉ ውስጥ ያለውን የውስጥ መከፋፈል ያሳያል። ይባስ ብሎም በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ በመቀሌ ጉብኝታቸው ከጀነራሉ ጋራ ለማድረግ ይዘውት የነበረው ውይይት ቀጠሮ በአስገራሚ ሁኔታ በቪአይፒ ጥበቃ ኃላፊዎች አስቸኳይ ትዕዛዝ ተሰርዟል። ጀነራሉ ከቤታቸው እንዳይወጡ፣ እንቅስቃሴ እንዳያደርጉና እጀባ እንዳይደረግላቸው የተሰጠው ጥብቅ ትዕዛዝ የመናገርና የመንቀሳቀስ መብታቸው ሙሉ በሙሉ መገፈፉን ቁልጭ አድርጎ ያሳያል። ጀነራሉ ይህንን ትዕዛዝ በመቃወም በራሳቸው መኪና ለመንቀሳቀስ ቢሞክሩም ቤተሰባቸው ለህይወታቸው በመስጋት እንዳይወጡ አድርገዋቸዋል። አብዛኛውን ጊዜያቸውን መጽሐፍ በማንበብ የሚያሳልፉት ጀነራል ታደሰ ዶክተር ደብረጽዮን ከሚመሩት አስተዳደር ጋር ግንኙነት እንደሌላቸው ታውቋል። ይህ ክስተት ጦርነትን የሚሰብኩ ኃይሎች መድረኩን ሙሉ በሙሉ እየተቆጣጠሩት እንደሆነ የሚያሳይ አደገኛ ምልክት ነው። በአጠቃላይ ይህ በወንድማማቾች መካከል የሚካሄድ ከንቱ ጦርነት በአፋጣኝ ማብቂያ ሊበጅለት ይገባል። የፖለቲካ መሪዎች የህዝብን ስሜት በመቀስቀስ ወጣቶችን በግዳጅ በማዝመትና ድምጾችን በማፈን የሚያደርጉት የስልጣን ሽሚያ ሀገሪቱን ወደ ባሰ የጥፋት አዘቅት ውስጥ እየከተታት ይገኛል። እኛ ዜጎች የምንፈልገው ሌላ የጦርነት ምዕራፍና አፈሳን ሳይሆን እውነተኛ ሰላምና
የተረጋጋ ህይወትን ነው። የፖለቲካ ልሂቃን ከዚህ የጥፋት ጎዳና ተመልሰው የህዝብን ስቃይ ሊረዱና ለሰላም ቅድሚያ ሊሰጡ ይገባል። የግብጽ፣ የኤርትራና የሶማሊያ የውጭ ጉዳይ ሚኒስቴሮች በቅርቡ ባወጡት የጋራ መግለጫ ቀይ ባህርን በህገወጥ መንገድ ለመቆጣጠር የሚደረጉ ማናቸውም ሙከራዎችን እንደሚያወግዙ አስታውቀዋል። ይህ መግለጫ በገጽታው ቀና ቢመስልም በዋናነት ያነጣጠረው ኢትዮጵያ በታሪካዊ የአሰብ ወደብ ላይ ያላትን የሉዓላዊ የባህር በር መብት ለማረጋገጥ የምታደርገውን ጥረት ለማክሸፍ መሆኑን የፖለቲካ ተንታኞች ይገልጻሉ። ሶስቱ ሀገራት የቀይ ባህርን ጉዳይ የሚመለከተው የባህር ዳርቻ ያላቸውን ሀገራት ብቻ እንደሆነና ከነርሱ ውጪ የሚደረጉ እንቅስቃሴዎችን እንደሚቃወሙ ማሳወቃቸው ኢትዮጵያ ከቀይ ባህር ፖለቲካን ለማግለል የተወጠነ ስትራቴጂ አካል ነው። በተለይም ግብጽ በኤርትራና በሶማሊያ ሉዓላዊነት ላይ የሚቃጡ እርምጃዎችን እንደምትቃወም መግለጿ የኢትዮጵያን የባህር በር ጥያቄ ከማፈን ጋር የተያያዘ የድብቅ አጀንዳዋ አካል ተደርጎ ይወሰዳል። ኢትዮጵያ ለሺህ ዘመናት የቀይ ባህር አካባቢን ስታስተዳድር በባለቤትነት ስትይዝና ለቀጠናው የደህንነት ዋስትና ስትሰጥ የኖረች ታላቅ ሀገር ናት። ይሁን እንጂ የደርግ ስርዓት ከወደቀ በኋላ ስልጣን የያዘው የሽግግር መንግስት በሀገሪቱ ታሪክ ታይቶም ተሰምቶም በማይታወቅ ሁኔታ የኢትዮጵያን የባህር በር ባለቤትነት አሳልፎ ሰጥቷል። ይህ የሽግግር መንግስት በወቅቱ በኢትዮጵያ ህዝብ ያልተመረጠና የህዝብ ውክልና ያልነበረው በመሆኑ እንደዚህ ያለ የሀገርን ህልውናና የጂኦፖለቲካ አቋም የሚወስን ግዙፍ ውሳኔ የማሳለፍ ህጋዊም ሆነ ሞራላዊ ስልጣን አልነበረውም። የአሰብ ወደብና የኢትዮጵያ የቀይ ባህር ጠረፍ ለኤርትራ ሲሰጥ ምንም አይነት የህዝብ ውይይት አልተደረገም። እንዲሁም የኢትዮጵያ ህዝብ ይሁንታ ለመጠየቅ ህዝበ ውሳኔም አልተካሄደም ነበር። ይህ አግባብነት የጎደለውና በሸፍጥ የተሞላ የአንድ ወገን ውሳኔ ኢትዮጵያን ያለ ባህር በር እንድትቀር በማድረግ የጂኦፖለቲካ እስረኛ እንድትሆን አድርጓታል። ከትውልድ ወደ ትውልድ ሲተላለፍ የኖረው የኢትዮጵያውያን የባህር በር ባለቤትነት አንድ ያልተመረጠ ስብስብ በራሱ ፍላጎት ብቻ አሳልፎ መስጠቱ እስከ ዛሬ ድረስ በሀገሪቱ የኢኮኖሚና የደህንነት ፍላጎቶች ላይ ትልቅ ጠባሳ ጥሎ ይገኛል። ይህ አሁን እየታየ ያለው የሶስቱ ሀገራት የጋራ መግለጫ ጠቅላይ ሚኒስትር አብይ አህመድ በፓርላማና በሀገራዊ ምክክር መድረኮች ላይ ኢትዮጵያ ስለ ባህር በር ያላትን አቋም ግልጽ ማድረጋቸውን ተከትሎ የተሰጠ ምላሽ መሆኑ አያጠያይቅም። ጠቅላይ ሚኒስትሩ በንግግራቸው ኢትዮጵያ በቅርቡ ቀይ ባህርን ያጣችበት አጋጣሚ የዚህ እኩይ ታሪካዊ ክስተት አንዱ መገለጫ መሆኑን በግልጽ አስቀምጠዋል። ያልተመረጠ መንግስት የፈጸመው ስህተት ኢትዮጵያን የባህር በር አልባ እንድትሆን መደረጓ በውጭ ኃይሎች ጥንካሬ ሳይሆን በውስጥ በነበረ ድክመትና ስንፍና መሆኑን አስገንዝበዋል። ይህ ታሪካዊ እውነታ ዛሬም ቢሆን የኢትዮጵያውያንን ፍትሃዊ ጥያቄ ያጸናዋል። የኢትዮጵያ የቀይ ባህር መሻትና ተፈጥሯዊ ጥቅም በአንድ ታሪካዊ ስህተት ብቻ የሚያበቃም አይደለ። ኢትዮጵያ ከ120 ሚሊዮን በላይ ህዝብ ያላት በቀጠናው ትልቅ ተጽዕኖ መፍጠር የምትችል ሀገር እንደመሆኗ መጠን ሉዓላዊ የባህር በር የማግኘት ጥያቄዋ የህልውና ጉዳይ ነው። የቀይ ባህርን ደህንነት ከኢትዮጵያ ተሳትፎ ውጪ ማሰብ የማይቻል መሆኑ ዘመናዊ የጂኦፖለቲካ እውነታዎች ያረጋግጣሉ። የግብጽ፣ ኤርትራና ሶማሊያ ስምምነት ኢትዮጵያን ለማግለል ያለመ ቢሆንም ኢትዮጵያ ግን በሰላማዊ መንገድ በጋራ ተጠቃሚነትና በታሪካዊ መብቷ ላይ ተመስርታ ሉዓላዊ የባህር በር በተለይም የአሰብ ወደብን የማግኘት መብቷን ማስከበሯን እንደምትቀጥል ያመላክታል። በማጠቃለያም የኢትዮጵያ የቀይ ባህር ጥያቄ ትላንት ያልተመረጠ መንግስት በህገወጥ መንገድ ያስነጠቃትን መብት መልሳ የማረጋገጥ የህዝቧን የኢኮኖሚ ተጠቃሚነት የማሳደግና የሀገሪቱ የጂኦፖለቲካዊ ደህንነት የማስጠበቅ ፍትሃዊ ጥያቄ ነው። ጎረቤት ሀገራትና የውጭ ኃይሎች ይህንን ሀቅ ተቀብለው በጋራ መስራት ሲገባቸው ወደ ማግለል ፖለቲካ ማምራታቸው የቀጠናውን ሰላም ከማደፍረስ ባለፈ የኢትዮጵያውያንን ጽኑ ፍትሃዊ መሻት በምንም አይነት ሁኔታ ሊያስቆመው አይችልም። በአሜሪካና በኢራን መካከል ያለው የረጅም ጊዜ ወታደራዊ ውጥረት ተባብሶ ወደ ከፋ ደረጃ መሸጋገሩ ተሰምቷል። የዩናይትድ ስቴትስ መከላከያ ሚኒስቴር እና የአሜሪካ ማዕከላዊ እዝ በትናንትናው ዕለት ባወጡት ይፋዊ መግለጫ በዮርዳኖስ አቅራቢያ የሚገኘው የአሜሪካ ጦር ሰፈር ላይ ከኢራን በተሰነዘረ መጠነ ሰፊ የባላስቲክ ሚሳኤልና የድሮን ጥቃት የሁለት የአሜሪካ ወታደሮች ህይወት ወዲያውኑ ማለፉ አረጋግጠዋል። ከዚህም በተጨማሪ በጥቃቱ 4 ወታደሮች ላይ ከባድ የመቁሰል አደጋ ደርሶባቸው አስቸኳይ የሕክምና እርዳታ እየተደረገላቸው ሲሆን አንድ ወታደር የደረሰበት አለመታወቁና ጥብቅ ፍለጋ መቀጠሉን እዙ አስታውቋል። አሜሪካ ይህንን ከባድ ጉዳት አምና ከተቀበለች በኋላ
በዓለም ዙሪያ ለሚገኙ ዜጎቿ አስቸኳይ የደህንነት ማስጠንቀቂያን አስተላልፋለች። በሌላ በኩል በኢራቅ ኩርዲስታን ክልል የሚገኘው የአሜሪካ ቆንስላ ጽሕፈት ቤትና የጦር መሳሪያ ግምጃ ቤት በተመሳሳይ የድሮን ጥቃት መመታቱን ዓለም አቀፍ መገናኛ ብዙሃን ዘግበዋል። ኢራን በወሰደቻቸው ተጨማሪ የአጸፋ እርምጃዎች በኩዌትና በባህሬን የሚገኙ የኃይል ማመንጫዎችና የውሃ ማጣሪያ ሲቪል ተቋማት ላይ ኢላማ ያደረጉ ጥቃቶች መፈጸሟን የሚጠቁሙ መረጃዎች ወጥተዋል። ይህ የሲቪል ተቋማት ኢላማ ያደረገ ጥቃት በዓለም አቀፍ ሕግ የጦር ወንጀል ሊያስጠይቃት እንደሚችል የህግ ባለሙያዎች እያስጠነቀቁ ይገኛሉ። ቴህራን በዮርዳኖስ ጥቃት በርካታ ድሮኖችና 21 ሚሊዮን ዶላር የሚያወጣ ዘመናዊ የሆክ ሄሊኮፕተር ማውደሟን በይፋ አስታውቃለች። አሜሪካ በበኩሏ ለዚህ ኢላማውን የጠበቀ ውስብስብ ጥቃት ሩሲያና ቻይናን በቴክኖሎጂ አጋዥነት ከሳለች። ይህ አደገኛ ወታደራዊ ፍልሚያ የተቀሰቀሰው በአሜሪካ አወያይነት ተደርሶ የነበረው ጊዜያዊ የተኩስ አቁም ስምምነት ባለፈው ሳምንት መፍረሱን ተከትሎ ነው። አሜሪካ በበኩሏ በሆርሙዝ ሰርጥ ዳርቻ በሚገኝ የኢራን የነዳጅ ማከማቻ ስትራቴጂካዊ ይዞታ ላይ በወሰደችው የአየር ድብደባ በሬክተር ስኬል 5 የተለካ የመሬት መንቀጥቀጥን ያህል አስፈሪ ፍንዳታ መድረሱ ተዘግቧል። አሜሪካ በወታደሮቿ ላይ የደረሰውን ጉዳት አምና ከተቀበለችበት መግለጫ ጥቂት ደቂቃዎች በኋላ የኢራን ጠቅላይ መሪ ሞጅታባ ካሚኔ በሀገሪቱ ብሔራዊ ቴሌቪዥን ቀርበው አሜሪካ ጥቃቷን ካላቆመች መቼም የማይረሳ የጦርነት ትምህርት እንሰጣታለን ሲሉ ዝተዋል። የፕሬዝዳንት ትራምፕ ፍርማም ዋጋ ቢስ እና ተቀባይነት የሌለው ነው ሲሉ አጣጥለውታል። በአሁኑ ወቅት በሁለቱ ሀያላን አገራት መካከል ያለው ግጭት የዓለምን 1/4ኛ የነዳጅ ትራፊክ የሚያስተናግደው የሆርሙዝን ባህር መስመር ላይ ያተኮረ በመሆኑ የነዳጅና የሸቀጦች ዋጋ በዓለም አቀፍ ደረጃ በከፍተኛ ሁኔታ ማሻቀብ ጀምሯል። የአሜሪካ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ ኢራን ይህን ስትራቴጂካዊ የባህር መተላለፊያ ለተጽዕኖ መፍጠሪያና ለመደራደሪያነት እየተጠቀመችበት ነው ሲሉ በጽኑ ኮንነዋል። ሚኒስቴሩ ዋሽንግተን የባህር ላይ የንግድ ደህንነትን ለመጠበቅ ቁርጠኛ መሆኗን ገልጸው አጋር ሀገራትም ወታደራዊና የገንዘብ ድጋፍ በማድረግ ሸክሙን እንዲጋሩ አሳስበዋል። ለዲፕሎማሲያዊ መፍትሄ ዝግጁ መሆናቸውን የጠቆሙት ሚኒስቴሩ ይህ ካልተሳካ ግን ሁኔታው ለኢራን እጅግ አደገኛ እንደሚሆን ማስጠንቀቃቸውን የአናዶሉ የዜና አውታር ዘግቧል። ከዚሁ ከመካከለኛው ምስራቅ ቀውስ ጋር በተያያዘ ዓለም አቀፉ የወንጀለኞች ፍርድ ቤት በእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ላይ ያወጣውን የእስር ትዕዛዝ ተግባራዊ እንደሚያደርጉ የኒውዮርክ ከተማ ከንቲባ ዞህራን ማምዳኒ አስታውቀዋል። ፍርድ ቤቱ እስራኤል በጋዛ ጦርነት የጦር ወንጀል ፈጽማለች በሚል በጠቅላይ ሚኒስትሩና በሌሎች ባለስልጣናት ላይ የእስር ትዕዛዝ ማውጣቱ ይታወሳል። ጠቅላይ ሚኒስትሩ በቀጣይ ሳምንት ከፕሬዝዳንት ዶናልድ ትራምፕ ጋር ለመወያየት ወደ ዩናይትድ ስቴትስ እንደሚጓዙ የሚጠበቅ ሲሆን ከንቲባው ግን ኔታንያሁ ወደሚመሯት ኒውዮርክ ከተማ ከገቡ በእርግጠኝነት በቁጥጥር ስር እንደሚውሉ በማያሻማ ሁኔታ አስጠንቅቀዋል። ከንቲባ ዞህራን ማምዳኒ በሰጡት ይፋዊ መግለጫ በጉዳዩ ዙሪያ ከህግ አካላት እየተወያየን ነው፣ ነገር ግን ህግ እንደ አዲስ አይጻፍም በማለት ፍርድ ቤቱ ያወጣውን መመሪያ እንደሚተገብሩ አረጋግጠዋል። አክለውም ጠቅላይ ሚኒስትሩ በኒውዮርክ ከተማ ውስጥ እስካሉ ድረስ የከተማው ህግ የሚፈቅድልኝን እርምጃ ሁሉ ለመውሰድ ዝግጁ ነኝ ብለዋል። ኔታንያሁ የጦር ወንጀል መፈጸማቸውን አምናለሁ ያሉት ከንቲባው ባለፉት ዓመታት ለሰሯቸው ወንጀሎች ሄግ በሚገኘው ፍርድ ቤት ቀርበው ህጋዊ ምላሽ መስጠት አለባቸው ሲሉ ተናግረዋል። ኔታንያሁ ከማምዳኒ ሹመት በኋላ ወደ አሜሪካ ቢያቀኑም ኒውዮርክ ከተማ ግን አልገቡም ነበር። ሆኖም ግን በመጪው መስከረም ወር በሚካሄደው የተባበሩት መንግስታት ድርጅት ዓመታዊ ጠቅላላ ጉባኤ ላይ ለመታደም ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ ከተማዋ ይገባሉ ተብሎ ስለሚጠበቅ የከንቲባው ጥብቅ ማስጠንቀቂያ የብዙዎችን ትኩረት ስቧል። ውድ አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁ መረጃዎቻችን እኚህን ይመስሉ ነበረ። አብራችሁን ስለቆያችሁ ከልብ እናመሰግናለን።